ስራ ያስፈልገኝ እንዴ ከጸደቅኩማ ማንጎ ከሆነ የማንጎ ፍሬ እንደሚያፈራ እኔ ጸድቅ ያለውና የእግዚአብሔር ልጅ ነኝና መልካሙን ስራ ለማድረግ በክርስቶስ ተፈጥሬያለሁና ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደተጻፈ መልካም ስራ እያደረግኩኝ ክርስቶስ ኢየሱስን እየመሰልኩኝ አድጋለሁ። እና አሁን ምድር ላይ ስለጸደቅ በአንዴ ፍጹም እሆናለሁ? አይ ፍጹም እየሆንኩኝ ክርስቶስን ወደ መምሰል እያደረኩኝ ነው። ጌታ ሲመጣ ግን ይሄ የደከመው ስጋ ይሄ የተዋረደው ስጋ ይለወጥና ደግሞ ሙሉ ለሙሉ ጌታዬን ኢየሱስ ክርስቶስን መስዬ እኖራለሁ፣ ከብራለሁ። ይሄ የኛ እምነት ነው። የእግዚአብሔር ስም የተባረከና የተመሰገነ ነው። መልካም እሺ 30 ሰከንድ አለ ሳምንት ነው። አሁን እንዳነሳነው ነው መዳን። ምናልባት ስራ አስፈልግም ይላሉ ብላችሁ የምታስቡ ሰዎች ካላችሁ ስራ አስፈልግም ብለን አናስብም። የኛንም ስለመግባር ምንም ነገር ቼክ ማድረግ ትችላላችሁ። ስለሚያስፈልግ ነው በስነ ምግባር መኖር። ኃጢአት ማን አለ ወይም ኃጢአት ማድረግ መልካም ነው ማለት ነው። ቦታው ለመዳን አይደለም። ሰው ለእግዚአብሔር ካለው ፍቅር የተነሳ ነው ኃጢአትን የሚጠየቅ። እግዚአብሔር ካዋለልን ካደረገልን ነገር ተነስተን ኃጢአትን እንጠየቃለን። ኃጢአትን የመተው ጉልበት ሲኦል ትገባለህ ከሚል ማስፈራሪያ ይልቅ ፍቅር ይበልጣል። እግዚአብሔር በብሉይ ኪዳን ይሄን ብታረጉ ይሄ ያገኛቸዋል፣ ይሄን ብታረጉ ይሄ ያገኛቸዋል ብሎ አምጥቶ ከስጋ ድካም የተነሳ ያንን ማስፈጸም አልተቻለም። አሁን ግን ለእግዚአብሔር ካለን ፍቅር የተነሳ ኃጢአትን የምንተውበት መንገድ አዲስ ኪዳን አዘጋጅቷል። ሰዓታችን እሺ አንዴ አይቀርታ አንዴ ጀምሮ እሺ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንግዲህ የቤታችን ርዕስ ድህነት እሺ አንዴ ይቅርታ ቆይ እንደገና ጀምሯለሁ። ቅድም ሰው መጥቶ አስቁመሃል አይደል? አሁን አይግባ አሁን ይግባ። የእሱ ሰዓት እንዳትረብሸው አስቁመህለት ነው። ይቅርታ ልትወጣ ነው? እሱ ያስጀመረ አንተ ውጣ። መሀል ላይ እንትን ላይ ዲስትራክት እንዳንሆን እሺ እንግዲህ እንዳልኳችሁ የውይይታችን ርዕስ የድህነት ትምህርት ወሳኝ ትምህርት ነው። ሰው እዚህ ትምህርት ላይ ከሳተ ድህነቱን ያጣል በአጭሩ። ይህንን እኔ ብቻ ሳልሆን ወንድሞቼም ይህንን ያውቃሉ ያምናሉ። የድህነት ትምህርት ላይ ከተሳተ ሰው ጥፋት ውስጥ ነው ያለው፣ ሞት ውስጥ ነው ያለው ያስብላል። ስለዚህ በጥንቃቄ መሰማት አለበት። በዚህ በመጽሐፈ ምሳሌ ምዕራፍ 18 ቁጥር 17 ላይ እንዲህ የሚል ቃል አለ። ወደ ፍርድ አስቀድሞ የገባ ጻድቅ ይመስላል ይላል። አስቀድሞ የሚመጣው ሰውዬ አስቀድሞ ያወራው ሰው ጻድቅ ሊመስል ይችላል፣ ባልንጀራው ግን መጥቶ ይመረምሯል ይላል። ወንድሞቼ አስቀድሞ በመናገር ውስጥ ምናልባት ትክክል የሚመስል ነገር ተናግረው ሊሆን ይችላል እና እኛ መተን እንደ እግዚአብሔር ቃል እንመረምረዋለን ማለት ነው። ሰው እንዴት ነው የሚድነው የሚለውን ለማንሳት አስቀድሞ ሁልጊዜ የምንሄደው እንደሚታወቀው ወደ ቀደመው ሰው ወደ አዳም ነው። ወንድሞቻችንን ለማንሳት ሲሞክሩ ነበረ። አዳም በኃጢአት ምክንያት ከእግዚአብሔር ርቆ ወድቆ ነበረ። ስለዚህም በኃጢአት የሚመላለስና ሞት የነገሰበት ሰው ሆኗል። በዚህ ሁኔታ ውስጥ የትኛውም ሰው ወድቋል። ስለዚህም እግዚአብሔር አምላክ እኛን ለማዳን ሲወድና ሲፈቅድ ልጁ ኢየሱስ ክርስቶስን ላከልን። ይህንን እኛም እንቀበላለን። እግዚአብሔር እኛን ያዳነን ልጁን ኢየሱስን ልኮልን እንደሆነ የሚክድ ኧረ ማን ነው? ማንም የለም። አብዛኛውን ጊዜ በሌላ ቦታ ንግግሮች ሲነሱ ይህንን የምንክድ አስመስሎ የማንሳት ነገር ስላለ ማለት ነው። ታዲያ ግን ክርስቶስ እኛን እንዴት አዳነን ነው። ጌታ ሰው ሆነ፣ በጽድቅ ተመላለሰ፣ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ከሙታን ተለይቶ ተነሳ። ይህ ሁሉ ነገር ይታመናል። እኛ ይህንን ድህነት የምናገኘው ከኢየሱስ ክርስቶስ ጋር አንድ በመሆን ነው። በደንብ አድርጋችሁ ስሙ። ኢየሱስ እርሱ የሕያው እግዚአብሔር ልጅ ነው። ጌታችን ኢየሱስ የእግዚአብሔር ልጅ ነው። የትኛውም ሰው መጥቶ ከዚህ የእግዚአብሔር ልጅ ከሆነው ከክርስቶስ ኢየሱስ ጋር አንድ ሲሆን በክርስቶስ የተሰራው የማዳን ስራ ለሰውየው የሆነና የመቆጠር ጉዳይ ሳይሆን የምርም ገንዘቡ ያደርገውና ያ ሰውዬ በክርስቶስ በኩል ድህነትን ያገኛል። ኢየሱስ የእግዚአብሔር ልጅ አይደል? ከክርስቶስ ማን ነው? ይህ ሰው የኃጢአተኛ ሰው ከክርስቶስ ጋር አንድ ሲሆን በክርስቶስ በኩል የማን ልጅ ይሆናል? እርሱም የእግዚአብሔር ልጅ ይሆናል። ስለዛ ሰው የሚድነው ከኢየሱስ ጋር ስንት በመሆን ነው? አንድ በመሆን ነው። መጽሐፍ ስለዚህ ሲናገር ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 እንዲላል ሰው የሚድነው እንዳትረሱ ከክርስቶስ ጋር አንድ በመሆን ነው። ከጌታ ጋር አንድ ሳይሆኑ ዝም ብሎ ተነጥሎ እንደዚሁ መዳን አይቻልም። ከክርስቶስ ጋር ግን አንድ የምንሆነው እንዴት ነው? በእምነት ብቻ
በእምነት ብቻ አንድ ጥቅስ የለም። ሰው ከክርስቶስ ጋር አንድ የሚሆነው እንዴት ነው ከተባለ በእምነት በጥምቀት ማስረጃ አለ። ሮሜ ብዙ ጊዜ ሮሜ የሚጠቀሰው ሮሜ ምዕራፍ 6 ቁጥር 3 ይላል፣ ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ከሞቱ ጋር ደግሞ አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ይላል። ከጌታ ጋር ስንት ትሆኑ ዘንድ የተጠመቃችሁ? አንድ ትሆኑ ዘንድ የተጠመቃችሁ። ስለዚህ ጥምቀት ከጌታ ጋር አንድ የምንሆንበት ከሞቱ ጋር አንድ የምንሆንበት። ከሞቱ ጋር አንድ መሆን ማለት ከክርስቶስ ጋር የምንሞትበት ነው። ስለዚህ አንድ ሰው ለመዳን ከጌታ ሞት ጋር አንድ መሆን አለበት። ስለዚህ መሞት አለበት ከክርስቶስ ጋር። ዝቅ ብላችሁ ቁጥር 6 ላይ ስትመለከቱ የሞተስ ከኃጢአቱ ጸድቋል ይላል። ከኃጢአቱ የጸደቀው የሞተ ነው። የምንሞተው ፊዚካሊ በአካል ይሄ ስጋችን የመሞት ጉዳይ አይደለም፣ ከክርስቶስ ጋር የመሞት ጉዳይ ነው። ከክርስቶስ ሞት ጋር ደግሞ የምንሞተው ከሞቱ ጋር አንድ በመሆን ነው። ይህንን የምናገኘው በጥምቀት እንደሆነ መጽሐፋችን በግልጽ ይናገራል። ተመልከቱ ወንድሞቼ፣ ጥምቀት ለድህነት ያስፈልጋል ስንል በጣም በርካታ ጥቅሶችን እሰጣችኋለሁ። ገና አልተጀመረም። ጥምቀት ብቻውን ነው ለድህነት የሚያስፈልገው እያልን እምነት አያስፈልግም እያልን ነው? አይደለም፣ በፍጹም እምነት ለድህነት የግድ ያስፈልጋል። በታላቁ ጥቅስ ጌታችን ኢየሱስ እንዲህ ብሎ ተናግሮ ነበር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። እግዚአብሔር ዓለምን የወደደው ልጁን እስኪሰጥ ድረስ ነው፣ ኢየሱስ ክርስቶስን። ከዚያም ደግሞ የትኛውም ሰው በልጁ የሚያምን ማለት ነው የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። እዚህ ክፍል ላይ ግን ባይጠመቅም ችግር የለውም እንደው ስላመነ ብቻ ይላል። አይ እምነት ያስፈልጋል ለድህነት ማለት ጥምቀት አያስፈልግም ማለት አይደለም። ለምሳሌ ልስጣችሁ። አሁን ሮሜ 6:3 ላይ ተጠቅሰላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው አይደል? ከክርስቶስ ጋር አንድ ትሆኑ ዘንድ ያመናችሁ አይልም ጥቅሱ ላይ። በእርግጥ ግን ያመናችሁ የሚል ቃል ስለሌለና የተጠቀመው የተጠመቃችሁ ብቻ የሚል ስለሆነ እምነትን ወደ ጎን እንጥለዋለን? አንጥለው። ጥምቀትን ብቻ ቢጠቅስም በውስጥ ታዋቂነት ግን እምነት እንዳለ እናውቃለን፣ እንረዳለን ከሌሎች የመጽሐፍ ቅዱስ ክፍሎች አንጻር። ልክ እንደዚህ ሁሉ እምነት እንደሚያድን በርካታ የመጽሐፍ ቅዱስ ክፍሎች ላይ ተነግሯል። እምነት እንደሚያድን ሲናገር ግን ጥምቀትን ባገለለ መልኩ በፍጹም አልተነገረም። ወንድማችን ሐዋርያት ሥራ ምዕራፍ 16 ላይ ያለውን ጳውሎስና ሲላስ በታሰሩ ሰዓት የወህኒ ቤቱ ጠባቂ አንዳች ተአምር ተፈጥሮ እንደምታውቁት በእነ ጳውሎስ ፊት ተንበርክኮ ወንድሞች ሆይ እድን ዘንድ ምን ላድርግ ብሎ የጠየቃቸውን ክፍል አንስቶልን ነበር። እመን አንተና ቤተሰቦች ትድናላችሁ አሉት። ምን በል? እመን አንተና ቤተሰቦች ትድናላችሁ። እመን የተባለው ለምን? አስቀድሞ ገና የእግዚአብሔርን ቃል አልተማረም፣ አላመነም። ስለዚህ መጀመሪያ የሚጠየቀው እምነት ነው። ጥምቀት የሚመጣው ቀጥሎ። አንድ አዋቂ ሰው ሲመጣ የሆነ ሰው አንድ ሰው ከሌላ ቤተ እምነት ሲመጣ አስቀድመን እናስተምሯለን፣ እናሳምኗለን፣ ከዛ በኋላ እናጠምቀዋለን። ስለዚህም ነው እዛው ጋር ቀጠል እናደርጋችሁ ማለት ነው። እመን ከተባለ በኋላ ዝቅ ብሎ ሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው ካለ በኋላ ያን ጊዜውንም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ ይላል። እዛው የወህኒ ቤቱን ጠባቂ ማለት ነው። ስለዚህ እምነት ያስፈልጋል። ጥምቀትም እንደዚሁ። ከጥምቀት ጋር በተያያዘ ተጨማሪ መጽሐፍ ቅዱስ ጥቅስ ልስጣችሁ። እንግዲህ መጽሐፍ ቅዱስ ምን ያህል ስለ ጥምቀት እንደሚናገር በሐዋርያት ሥራ ምዕራፍ 2 የመጀመሪያው የቤተ ክርስቲያን ስብከት ማለት ነው። ጴጥሮስ ተነስቶ ሰበከና በስብከቱ ብዙዎች ልባቸው ተነካ። አይሁዳውያን ልባቸው ተነካና እንግዲህ ወንድሞች ሆይ ምን እናድርግ አሉ። የወህኒ ቤቱ ጠባቂም እንግዲህ ጌቶች ሆይ ምን ላድርግ ነበር አላቸው፣ እንዳትረሱ። እሱን እመን ተባለ። ምክንያቱም ገና የእግዚአብሔርን ቃል ሰምቷል። እንዲያሰው ተአምር ብቻ ነው ያለው። የእግዚአብሔርን ቃል ሰምቷል አልሰማም። ስለዛ እመን ተባለ። እምነት ይቀድማል። እነዚህ ሰዎች ግን ኦልሬዲ የእግዚአብሔርን ቃል ሰሙና ልባቸው ተነካ ይላል። ቁጥር 37 ላይ ይህን በሰሙ ጊዜ ልባቸው ተነካ። ከዚያም ወንድሞች ሆይ ምን እናድርግ አሉ። የእግዚአብሔርን ቃል ሰምተው ልባቸው ተነካ ማለት አምኗል አላመኑ? ላመነ ሰው አሁን እመን አይባልም። ታዲያ ምንድን ነው የሚለው? እስቲ እንየው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ጴጥሮስም መልሶ እንዲህ አላቸው፣ ልባችሁ ተነክቷል፣ አምናችኋል። ስለዚህም ኮንግራትስ፣ ይበቃችኋል፣ ጸድቃችኋል፣ በሉ በእምነት ብቻ ጸድቃችኋል፣ ሂዱ ይላል አይልም? የሚለው ምንድን ነው? ንስሐ ግቡ ካለ በኋላ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ምን በሉ? ተጠመቁ። ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ። በጣም የሚያስደንቀን ነገር የጳውሎስ ነገር ነው። አሁን ጴጥሮስን የጠቀስኩላችሁ ጳውሎስ ወደ ክርስትና ሲመጣ ማለት ነው። ጳውሎስ ወደ ክርስትና ሲመጣ ከኃጢአቱ በጥምቀት ታጥቦ ነው
አራተዋክ ይሄንን ከገድል ከተአምር ወይ ከአንድ የኦርቶዶክስ መጽሐፍ አግኝተው ነው የሚል ሰው ሊኖር ይችላል። አይደለም። እዚሁ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ጳውሎስ አስቀድሞ ጌታችንን ቀጥታ አግኝቶታል። እንደምታውቁት ክርስቶስ ከላይ ተገለጠለት። የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አለው። ጳውሎስ መልሶ ጌታ ሆይ ብሎ ጠርቶታል። እንዲህ ሁሉ ከተፈጠረ በኋላ ጳውሎስን ወደ ከተማው ግባ አለው። እዛ በደማስቆ አግኝቶት ማለት ነው። ወደ ሐናንያ ሄደ። ጳውሎስ ሐናንያ ጋር ሄደ። ለመጀመሪያ ጊዜ ጳውሎስ ወደ ክርስትና ሲመጣ ማለት ነው። እንግዲህ የሐዲስ ኪዳን ከግማሽ በላይ የሚሆነውን እሱን ይጻፋል። ሐናንያ ጋር ሄደ። ሐናንያ ነገረው። ምን አለው? ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ እንግዲህ ለምን ትዘገያለህ? በል ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። መጽሐፍ ቅዱሳችን እዚህ ላይ ክሪስታል ክሊር ነው ማለት በጣም ግልጽ ነው። ሰዎች ወንድሞቻችን እየካዱ ያሉት ይህንን ግልጽ የሆነ የመጽሐፍ ቅዱስ ትምህርት ነው። ወንድሞቼ ጥምቀት ያድናል ተዋክሊ ቃል በቃል ግን ጥምቀት ያድናል የሚል ግን የለም። አለ ማስረጃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ጥምቀት ደግሞ አሁን ምሳሌ ሆኖ ያድነናል ይላል። ባፕቲዝም ናው ሴቭስ ዩ ነው የሚለው። ጥምቀት አሁን ያድናችኋል። ጥምቀት ያድናል የሚል ቃል በቃል አለ። የተካደው ይህ ነው። ቃል በቃል መጽሐፍ ቅዱስ ላይ የተቀመጠው የእግዚአብሔር ቃል ሲካድ እናየዋለን። ጥምቀት ያድናል የሚል ቃል አለ። ይህንን ነገር ግን ሐዋርያቱ ይሄ ያስተማሩት እንደው ከራሳቸው አፍልቀው ይሆን? የምር ከጌታቸው ተቀብለውታል? የስ ከጌታቸው ከኢየሱስ ክርስቶስ ተቀብለዋል። ጌታ ጥምቀት እንደሚያድን አስተምሯል። አዎ ማስረጃ አለ። የስ ማርቆስ ምዕራፍ 16 ከቁጥር 15 ጀምሮ እንዲህ ይላል። ምን ይላል? እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ይላል። ስበኩ ከተሰበከ በኋላ ያመነ ይላል። ስብከቱን ሰምቶ የሚያምን የተጠመቀም ይድናል። የሚድነው ምን ያደረገ ነው? ያመነ የተጠመቀም። ያላመነ ግን ይፈረድበታል አለ። አንድ ሰው ወንጌልን ሰምቶ አላምንም ካለ ይጠመቃል? ስለማይጠመቅ ያላመነ የሚለው ቃል ብቻ ይጠቀማል። ያላመነ ግን ይፈረድበታል። ለመዳን ግን ማመን መጠመቅ የግድ እንደሆነ ጌታ አስተምሯል፣ ጴጥሮስ አስተምሯል፣ ጳውሎስ አስተምሯል፣ መጽሐፍ ቅዱስ አስተምሯል። መጽሐፍ ቅዱስ አማኞች እንቀበላለን። ሰባት እግዚአብሔር ይመስገን በጣም ደስተኛ ነኝ። እኛ ቀደም ሰው ሳይጠመቅ ሌሎች ትሩፋቶችን ያስፈልጋሉ ነገሮቹ ሳያደርግ ቀጥታ ወደ እግዚአብሔር መንግስት እንደሚገባ መጽሐፍ ጠቅሰን አሳይተናል። ለምሳሌ አኬ ብዙ ነገሮችን እያነሳ እንትን እያለ ሲያል በጌታ ቀኝ የተሰቀለውን ወንበዴ እንዳልጠቀስኩት እንዳላነሳሁት አድርጎ አልፎታል። ጭራሽ እንዳልተፈጠረ አድርጎ ማለት ነው። እና ትንሽ ጥራስ የሚነሱ በኋላ ያነሳዋል ብዬ ተስፋ አደርጋለሁ። አንደኛው። ሁለተኛ ነገር ደግሞ እኛ በዚህ በኩል ይሄንንም ጨምሮ ሌሎችን በጣም ብዙ ልናነሳላችሁ የምንችላቸው ጥቅሶች አሉ። ስናነሳ እሱም ደግሞ ጥምቀት ያድናል የሚሉ ጥቅሶችን አንስተዋል። አሁን እኛና አኬ ሳንሆን መጽሐፉን እርስ በርሱ እየተጋጨ ያለው ምክንያቱም እኛም ሀሳብ ሳይሆን ጥቅስ ነው ያነሳነው፣ እሱም ጥቅስ ነው ያነሳው። መጽሐፉ ይጋጫል ለማለት አይደለም። ይሄን መጽሐፍ ፈጽሞ ስለዚህ ያተረጓጎም ችግር አለ ማለት ነው። እኛም ማስረጃ አቀበላል፣ እሱም ማስረጃ አቀበላል። ስለዚህ ያተረጓጎም ችግራችን ላይ ነው ማውራት ያለብን እንጂ እሱ ብቻ ማስረጃ አቅርቦ እኛ ያላቀረብን ወይም ደግሞ እኛ ብቻ አቅርበን ደግሞ የእሱ ዜሮ ነው እያለ እንዳልሆነ እንድትይዙ የጌታችን የኢየሱስ ክርስቶስን የተባረከ ይሁን። መንፈስ ቅዱስ በዚህ አለ፣ ኢየሱስን ያከብረዋል። በክርስቶስ ሰው ከክርስቶስ ጋር አንድ ካልሆነ አይደለም ሲል ነበር ወንድማችን። በእርግጥ እኔ ብዙም ማፈርሰው ነገር አላገኘሁም፣ ግን ዝም ብዬ አንድ የምንሆነው አለና ከክርስቶስ ጋር አንድ ስንሆን ነው ምንድነው አለ። ከክርስቶስ ጋር አንድ የምንሆነው ደግሞ በውሃ ጥምቀት ነው አለ። ችግሩ እዚህ ጋር ነው። መጽሐፍ ቅዱስ ላይ ጥምቀት የሚለውን ሁሉ ውሃ አድርጎ ማለት አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ላንብብላችሁ። አንደኛ ቆሮንቶስ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ ውሃ አይደለም የሚለው በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ክብር ለኢየሱስ። ሁላችንም አንድ መንፈስ ጠጥተናል፣ ውሃ ጠጥተናል።
አንድ መንፈስ ጠጥተናል። ስለዚህ በመንፈስ ቅዱስ ነው የኢየሱስ ክርስቶስ አካል ውስጥ የተጨመርነው ማለት ነው። መጀመሪያ ሰው ማመን አለበት ሲል ሰምታችኋል ለመጠመቅ። ታዲያ ሰው የሚያምነው ለመዳን ከሆነ ሲጠመቅ ሌላ የሚጨመርለት መዳን አለ እንዴ? የለም። መዳን ብቻ በቂ ነው። የኃጢአት ስርየት ጳውሎስን ጠቅሶ ወንድማችን ስሙን እየጠራ ተጠመቅ ከኃጢአት ታጠብ የሚለውን ጠቀሰ። ውሃ አይደለም ከኃጢአት ያጠበው የጠራው ስሙ። የሐዋርያት ሥራ ምዕራፍ 10 ቁጥር 43 መልስ አለ። የሐዋርያት ሥራ ምዕራፍ 10 ቁጥር 43 እንደዚህ ይላል፣ በእርሱም የሚያምኑ ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በስሙ የኃጢአቱን ስርየት በውሃ መጠመቁ አይደለም፣ ስሙን እየጠራ መጠመቁ። ስሙ ነው ከኃጢአት ያነሳው። ምን የሚለው ስም? ኢየሱስ የሚለው ስም፣ መድኃኒት የሚለው ስም። ክብር ለዚህ ስም ይሁን። ደስ የሚል ስም። ጴጥሮስን ጠቅሷል። ጴጥሮስን እየጠቀሰ ነበር። እዛ ቦታ ላይ የኖህን ታሪክ ያነሳል። ልብ አድርጉ። ኖህ በመርከብ ከውሃው ዳነ ወይስ ውሃው ከመርከብ አዳነ? በመርከብ ከውሃው ዳነ። ምሳሌ ሆኖ ያድነናል ነው የሚለው እዚህ ጋር። ምሳሌ ሆኖ ያድነናል። ይህም ደግሞ የበጎ ሕሊና ልመና። ይሄው ጉዳይ ቃል ይሄ የበጎ ሕሊና ልመና ነው። ይህም ደግሞ በክርስቶስ ትንሣኤ ነው ይላል። አንድ ጥያቄ፣ ይሄን ታሪክ ሁላችሁ ታውቁታላችሁ። በጣም ረጋ ብዬ ልናገር ስለ ኖህ። ኖህ ከጥፋት ውሃ ዳነ ወይስ ውሃው ዳነ? መልሱልኝ። ከጥፋት ውሃ በመርከብ ውስጥ ገብቶ ዳነ ወይስ ውሃ ዳነ? ኖህ መርከብ ውስጥ ገብቶ ከጥፋት ውሃ ዳነ ወይስ ውሃው አዳነ? ይኸውላችሁ እንግዲህ በኖህ መርከብ ውስጥ ገብቶ ኢየሱስ አዳነ ማለት መርከብ ውስጥ ገብቶ ኖህ እና ቤተሰቡ እንስሳት እንደተረፉ መጽሐፍ ቅዱስ የሚናገር ዘፍጥረት ምዕራፍ 8 ምዕራፍ 9 ማየት ትችላላችሁ። በዚህ ጥቅስ ከሆነ ጥምቀት ያድነናል የሚለው እነዚህ ሰዎች ስደት እየደረሰባቸው ስለሆነ ሰዎች ደግሞ በዛ ጊዜ በግል በተገለጠ ሁኔታ በልባቸው ያመኑትን ጌታ በውሃ ጥምቀት ስለሚመሰክሩ ከዛ በኋላ ያ ዓለም እነዚህ ሰዎች ከዚህ በኋላ ይጠጣሉ፣ ይሰክራሉ፣ ይዘሙት እንደኛ ማለት ነው ብሎ አይጠብቅም። ለምን? ከዛ ዓለም በጥምቀት መስክረው ስለዳኑ ማለት ነው። ሌላው ደግሞ ብዙ ደቂቃ በጣም እንትን እንዳለ ምንድነው የሚታወቀው አንድ ጨምር በጣም ጥሩ አጋጣሚ ስለሆነ ሮሜ ምዕራፍ 3 ቁጥር 23 ጀምሮ እስከ 26 ያለው ክፍል ቅድም መዳን የሚለውን ነገር አኬ ሲሰራው ቀጥታ ጥምቀት ላይ ሰፍቶታል። በቃ ጥምቀት የሚባል ነገር ውስጥ ሙሉ ከቶታል። መዳን ወደ እግዚአብሔር ክብር መመለስ ከእግዚአብሔር ጋር መታረቅ የሚለውን ሐሳብ ጥምቀት ጋር ቀጥታ ወስዶ ለጥቆታል። ወንድማችን ነው ለማለት ቸግረኛል። መምህር አኬ ሲያነሳ ማለት ነው ወንድምነት በጣም ትልቅ ማለት ስለሆነ መጽሐፍ ቅዱስ ላይ ሮሜ ምዕራፍ 3 ቁጥር 23 ጀምሮ እስከ 26 እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል። መውደቅ ይሄ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ኢየሱስ ክርስቶስ መስቀል ላይ በሰራው የቤዛዎት ስራ እንዲያው በጸጋው ይጸድቃሉ ይላል። ከዛ እርሱንም ይላል ያንን ሰው እንዴት ላገኝ ብሎ መጠየቁ አይቀርም። አሁን እንዴት ላገኝ ሲል መምህር አኬ ያለው ተጠምቆ ያገኘዋል ነው፣ በጥምቀት ያገኘዋል ነው። መጽሐፉ ግን የሚለው እርሱንም ይልና እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው ይላል። የኢየሱስ ክርስቶስ የመስቀል ላይ የቤዛዎት ስራ የሚገኘው ሰው ኢየሱስ ክርስቶስ የሞተው ለኔ ኃጢአት ነው ብሎ ሲያምን ቀጥታ በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን እዚህም ላይ አስምሩልኝ በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። በእምነት የሚገኝ ነው። ሲቀጥል ደግሞ መጽሐፉ የሚለው በኢየሱስ የሚያምነውን እንዲያጸድቅ። ስለዚህ መጽሐፍ ስለሚል የትኛውም ሰው ፊት የትኛውም አደባባይ ላይ ሳናፍር ሰው ኢየሱስ ክርስቶስ መስቀል ላይ ተገርፎ ተንገላቶ ተዋርዶ በችንካር ተቸንክሮ ተሰውቶ የከፈለውን ዋጋ ለኔ ነው ብሎ ሲያምን እግዚአብሔር ያንን ሰው ጻድቅ ይለዋል።
እሺ አንዴ ኦኬ መጀመር እንችላለን። ቀደም ሲል በመግቢያችን ላይ ወንድማችን ሱቤ መግቢያውን ለማቅረብ ልክ ሲጀምር የመጽሐፍ ቅዱስን ቃል የሚያጣምም መንፈስ ሁሉ የታሰረ ይሁን ብሎ ነበርና አዊሽ ባሰረው በዛ ሳይድ እየተነሳ ያለውን አደገኛ የሆነ የተጣበበ ነገር ባሰረው ጥሩ መለስ እንበልና ግን አንዳንድ ሀሳቦችን እናንሳ። ወንድሞቻችን ሱቤ እንዳለውም እንግዲህ የማፈርሰው ነገር አላገኘውም ብሏል። እኔ ደግሞ ላፈርስ የምችልበትን አቅም አላገኘውም እንዳለን የተረዳሁት። ምክንያቱም የተነሱት የመጽሐፍ ቅዱስ ክፍሎች ጠቅላላ በግልጽ ቀጥታ ጥምቀት ያድናል፣ ጥምቀት ለኃጢአት ስርየት ነው ምናምን ናቸው። እነዚህን መቃወም ማለት ቀጥታ መጽሐፍ ቅዱስን መቃወም ነው። ምናልባት እሱ ባለው ወንድም ማን ነው አዴ እንዳለው ወንድማችን መጽሐፍ ቅዱስ እርስ በርስ እየተጋጨ አይደለም። የኔ እናንተ ሐሳብ የኛ ሐሳብ አባር ለም እየተጋጨ ያለው እንዲማ ከሆነ መጽሐፍ ቅዱስ እየተጋጨ ነው ያስብላል። ምክንያቱም እርሱም ማስረጃ አቅርቧል፣ እኛም ማስረጃ አቅርበናል ብሏል። ስለዚህ አንድ ያመነልን ነገር እኛም መጽሐፍ ቅዱስ ማስረጃዎችን አቅርበናል። ወንድማችን ያቀረበው ነገር ጥምቀት ያድናል የሚል ማስረጃ አቅርቧል አላቀረቡም? ጥምቀት እንደሚያድን ይቅርታ፣ እምነት እንደሚያድን ማስረጃዎችን አቅርበዋል አይደል? የስ እምነት እንደሚያድን ማስረጃዎችን አቅርባችኋል። ትክክል ናችሁ። እምነት እንደሚያድን እኛም አንክድም። ግን እምነት ብቻ የሚል አንድ ጥቅስ አቅርባችኋል አላቀረባችሁም? ጥምቀት እንደማያድን አቅርባችኋል፣ አንድ አላቀረባችሁም። ስለዚህ መጽሐፍ ቅዱስን በምልአት መቀበል ማለት ነው። መጽሐፍ ቅዱስ እንደ ቡፌ አይደለም። የሆነ ብድግ አድርገህ የሆነች የተመቸህን ቆንጠር አድርገህ ወስደህ ሌላውን ግን ሌሎቹ ይቀበሉት ብለህ የምትተወው አይደለም። በምልአት ነው የምትቀበለው። እምነት ያድናል ካለ አሜን ብለን እንቀበላለን። መጽሐፍ ቅዱስ አማኞች ነን፣ አንቃወምም። እምነት ጥምቀት ያድናል ካለንም አሜን ብለን እንቀበላለን ነው። ከተነሱ ሀሳቦች ውስጥ አንደኛ በጌታ ቀኝ የተሰቀለው ተብሏል። በጌታ ቀኝ የተሰቀለውን ወንበዴ ጉዳይ በአጭሩ ላንሳላችሁ። በጌታ ቀኝ የተሰቀለው ወንበዴ በሰዓቱ ክርስቶስ ከሙታን ተነስቷል። ቤተክርስቲያን በውልደት ደረጃ ተመስርታለች። ጥምቀትን ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስም አጥምቁ ብሎ የተሰጠው ከትንሣኤ በኋላ ነው ወይስ በፊት? ከትንሣኤ በኋላ። ጥምቀት በሌለበት ሁኔታ ለምን ሳይጠመቅ ብሎ እንደመጠየቅ ነው። ይህ ስህተት ነው። ሲቀጥል ሰው ለመዳን መንፈስ ቅዱስ መውረድ አለበት የለበትም? ይህ ሰው ግን በቀኝ በኩል የተሰቀለው ሰውዬ ዛሬ ከኔ ጋር በገነት ትሆናለህ ሲባል መንፈስ ቅዱስ ገና ወርዶ ነበረ? የሚወርደው ሐዋርያት ሥራ ምዕራፍ 2 ላይ ነው። መንፈስ ቅዱስ ሳይወርድ ይህ ሰው ገና ለገና ድኗልና መንፈስ ቅዱስ ለድነት አያስፈልግም ሊሉ ነው ማለት ነው በእነርሱ አካሄድ። ይህ ብቻ አይደለም። ይህ ሰው የሥላሴን ትምህርት ዋና የድነት ትምህርት ምናምን በቋሚነት ተምሯል። ስለዚህ እንደዚህ ወንድማችን አባባል ከሆነ የሥላሴን ትምህርት ባይ ወደ ሱቤ ደግሞ እንሂድ። ሱቤ አንድ ያነሳው ነገር አለ። ጥምቀት ሲባል የውሃ ጥምቀት እንደው መስሎሃል እንጂ የውሃ ጥምቀት አይደለም አለ። በተለይ ሮሜ ምዕራፍ 6 ሮሜ 6 በግልጽ የውሃ ጥምቀትን የሚያመለክት ነው። ወንድማችን ግን ጥምቀት የሚለውን ወስዶ የውሃ ብዬ አልፈታም ብሎ ነው። መጽሐፍን ማን ያጣመመው የሚለውን እንድታውቁ እንድትረዱ ማለት ነው። በምን ማወቅ መረዳት እንችላለን? መጽሐፍን ማን እያጣመ እንዳለ። እኔ እነሱ ናቸው ያጣመሙት ብዬ አምናለሁ። ለዚህ ማስረጃ አንደኛ ከጥንት ጀምሮ የጥንት የክርስቲያን አባቶችም የሚተረጉሙት በውሃ ጥምቀት ነው። ግን የጥንት የክርስቲያን አባቶችን ተዋቾች እነሱ ስለማይቀበሉት ይቀር። ፕሮቴስታንት ጋር ብትሄዱ ማለት ነው የተሐድሶ የእምነት መግለጫ ላይ ብትሄድ ስለ ጥምቀት ሲያወሩ ሮሜ 6:3 የውሃ ጥምቀት ምሳሌ አድርገው ያስቀምጡ። ያድናል ባይሉ ራሱ ሮሜ 6 ላይ ያለው ጥምቀት ግን የውሃ ጥምቀት እንደሆነ ያስቀምጡታል። ሙሉ ይሄት የመጽሐፍ ቅዱስ ትርጓሜ ያለ የፕሮቴስታንቶች ነው። አዲሱ መደበኛ ትርጉም የፕሮቴስታንቶች የመጽሐፍ ቅዱስ ትርጓሜ እያንዳንዱ ላይ ፉትኖቱ የህዳጉ ላይ ማለት ነው ማብራሪያ ይሰጣሉ። ማብራሪያ ሲሰጡ የፕሮቴስታንቶች ሳይቀር ሮሜ 6ን የውሃ ጥምቀት አድርገው ያስቀምጡታል። አንተ ግን የውሃ ጥምቀት አይደለም ብላል። መጽሐፍ ቅዱስን የሚያጣምም መንፈስ የታሰረ ይሁን ብሎ ነበር፣ አልታሰረም። እሺ ስቀልር ነው ለጨዋታ ያለ ለጨዋታ። እሺ ጥምቀቱ ግን የምርም የውሃ ጥምቀት እንደሆነ ማስረጃ ልስጣችሁ። ቅድም ሳነሳላችሁ በሐዋርያት ሥራ ምዕራፍ ቁጥር 38 ላይ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ብላችሁ ነበር አይደል? ኃጢአታችሁ ምን ይዘን በኢየሱስ ክርስቶስ ስም ምን አድርጉ? እሺ ይህ የውሃ ጥምቀት እንደሆነ ማስረጃ እዛው ሐዋርያት ሥራ ምዕራፍ 10 ራሱ ጴጥሮስ ተናጋሪ ቁጥር 47 ላይ የቆርኔሌዎስን ታሪክ ታስታውሰዋለህ። መንፈስ ቅዱስ ወረደ፣ አሕዛብ ስለሆኑ አስቀድሞ ምልክትን ይሰጥ ዘንድ መንፈስ ወረደላቸው። ከዛ በኋላ እነዚህ ሰዎች ግዴታ
በእምነት ውስጥ ሆኖ መጠመቅ ነበረባቸውና ጴጥሮስ እንደዚህ ብሎ ተናገረ። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። ምንን ይከለክላቸው ዘንድ አለና ከቀጠለ አርጎ ቢል ጥሩ ነው። እያንዳንዱን በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ክርስቶስ ስም መጠመቅ ማለት በውሃ መጠመቅ ነው። ይህ በኢየሱስ ክርስቶስ ስም መጠመቅ ደግሞ ለኃጢአት ስርየት እንደሆነ ራሱ ጴጥሮስ በሐዋርያት ሥራ ምዕራፍ 38 ላይ የተናገረውን አሳይቻለሁ። ሌላ አንድ ያነሳው ነገር አለ ወንድማችን። አይ እንደው ጳውሎስ ከኃጢአቱ የታጠበው የጌታን ስም በመጥራት ነው እንጂ በጥምቀቱ አልታጠበም ብሏል። ሐዋርያት ሥራ ምዕራፍ 20 ቁጥር 16 ላይ አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራህ ምን አድርግ? ተጠመቅ፣ ከኃጢአትህም ታጠብ። አሁን ማነው ጳውሎስ እንዲያደርገው የታዘዘው? በድርጊት ደረጃ ማለት ነው። አስቀድሞ ጌታችን ኢየሱስም ምንድነው ልታደርገው የሚገባህን ነገር ይነግሩሃል ብሎ ነበር የላከው ወደ ሐናንያ። እስቲ ምንድነው የላከው? ልታደርገው የሚገባህን ይነግሩሃል ብሎ ነበር የላከው። ሊያደርገው የሚገባው ነገር የተነገረው ምንድነው ከተባለ ተጠመቅ። ስሙን እየጠራህ ምን አድርግ? ከኃጢአትህም ታጠብ። ጥምቀት ውሃን ስለምንጠቀም ጥምቀታችን ላይ ይሄ ብዙ ጊዜ ውሃ የቆሻሻ ማስወገጃ መታጠቢያ አይደል? የጥምቀት ውሃ ግን ከኃጢአት መታጠቢያ ነውና ሉትሮን ይለዋል። በነገራችን ላይ ግሪኩም ከጥንትም ጀምሮ የጥምቀት ሌላ መጠሪያ ስሙ እጥበት የሚል የጥምቀት ስሙ በነገራችን ላይ ሌላ መጠሪያ ስሙ ሉትሮን ነው፣ እጥበት ማለት ነው። ልክ የቱ ጋር እንዳለው በቲቶ ምዕራፍ 3 ቁጥር 5 ላይ ጳውሎስ እንዲህ ይላል፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብ፣ ለአዲስ ልደት ለዳግም ልደት ነው ማለት ነው በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነ እንጂ ብሎ እንደሚናገረው ለአዲስ ልደት የሚሆን መታጠብ ይላል። ዳግም ልደት፣ ዳግመኛ ልደት በውሃ ነው። እጥበት የሚለው ውሃ ነው። ኧረ ማስረጃ አክሊል ከጌታ ነው። ያው ማስረጃው የቱ ጋር? ዮሐንስ ምዕራፍ 3 ቁጥር 5 እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። መንፈስን አልጣልንም፣ ውሃም ግን አለ። ያ ጥምቀት ይባላል። ሌላው በመርከብ የዳናችሁት ወይስ በውሃ ብሏል። በመርከብ እኮ ነው፣ በውሃ አይደለም አለ። ጴጥሮስ እንደዚህ አለ፣ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል። በምን የዳኑበት? በውሃ። እንዴት የዳኑት? ውሃው የጥፋት ውሃው ማለት ነው። ሌላውን ዓለም አጥፍቶ እነሱን ከዛ ከጥፋት ዓለም ነፃ አውጥቷቸዋልና በዚህ መልኩ አድናቸዋል። እግዚአብሔር ይስጥልኝ። ሁለተኛውን ዙር ተሳካው ታጨረሰና አሁን ማጠቃለያ 3 ደቂቃ ጨርሳለን ማለት ነው። የዛሬ ያለው 3 ደቂቃ ኦኬ። በመምህራኬ ድምዳሜ መሰረት በጌታ ቀኝ የተሰቀለው ወንበዴ ከትንሣኤ በፊት ስለሆነ፣ ጥምቀት ስላልተጀመረ፣ መንፈስ ቅዱስ ስላልወረደ አልዳንም። ስለዚህ እሱ ያለ ጥምቀት ወደ እግዚአብሔር መንግሥት ለመግባት አይጠቀስም የሚል ኮንክሉዥን ሰጥቶ አልፈታል፣ ወይም መደምደሚያ ሰጥቶ አልፈታል። እኔ ደግሞ ብለው መዳን ማለት ወደ እግዚአብሔር መንግሥት መጨመር ማለት በሰማይ ያለውን ያን የሚያምር ተስፋ መቀበል ማለት እዛ ሄደን በጣም ይሄ በወርቅና በእንትን የተሰሩ ቤቶች ውስጥ መኖር ማርና ወተት ቀን ሙሉ መብላት መጠጣት አይደለም። በሰማይ ያለን ትልቅ ተስፋ ከጌታ ጋር ለዘላለም መኖር ነው። መጽሐፍ ቅዱስ የሚያስተምረው ከኢየሱስ ጋር ከመሆን በላይ በሰማይ ከጌታችን ከኢየሱስ ጋር አብሮ ከመኖር በላይ የክርስቲያን ተስፋ ትልቅ ፍጻሜ የለም። ስለዚህ ይሄ ሰውዬ በክርስቶስ ኢየሱስ ሲያምን እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። የዳነ ሰው መጨረሻው ከጌታ ጋር በገነት መኖር ነው። ከጌታ ጋር በገነት መኖር ነው። ስለዚህ እንዲህ ያለ ዕድል የተሰጠውን ሰውዬ በጌታ ቀጥተኛ ተስፋ የተሰጠውን ሰውዬ ወንድማችን መምህራችን ተሳስቶ እንደሚለው ይሄ ሰውዬ አልዳነም የሚል መደምደሚያ ሰጥቶናል እና ይሄ በእውነት እግዚአብሔር ይርዳውና ንስሐ ይግባበት የሚል እንሰጣለሁ ማለት ነው። እሺ፣ እግዚአብሔር የተመሰገነ ይሁን። ሁላችንም በሰማያት እንድንገናኝ ነው መሻታችን። ጌታ ኢየሱስ ሲመጣ አብረን እንድንሄድ አብረን እንድንኖር መጽሐፍ ቅዱስ ላይ የተጻፈው እውነት ይሄ ስለሆነ እና እኛ አንድ ነገር እንድታምኑ የምንፈልገው የውሃ ጥምቀትን እናምናለን። በዚህ እንቀበላለን፣ እናጠምቃለን።
አካባቢ እናንተ ተቆጣጠሩ። ሳቃችሁ አያምልጣችሁ ፕሊዝ። ያዝ የውሃ ጥምቀት አያድንም እንላለን፣ ግን ደግሞ ያመነ ሰው መጠመቅ ይህን ሳሰሙ ይሰራል እና ያመነ ሰው ግን ይጠመቃል። ያመነ እምነት ይቀድማል፣ እምነት ያድናል። ያመነ ሰውዬ ደግሞ አክት ያደርጋል፣ ይጠመቃል፣ ለጌታ ትእዛዝ ይገዛል። እምነት ብቻ የሚል ጥቅስ አላቀረባችሁም ሲል ነበርና በእምነት እንደሚዳን በኢየሱስ ክርስቶስ የሚያምን በእግዚአብሔር ሀለወተ እግዚአብሔር በስላሴ የሚያምን እንደሚድን መጽሐፍ ቅዱስ ሁሉ ኢንታየር ባይብል እንዳለ አሳይተናል። ይሄ ምን አይነት ጥያቄ መሰራችሁ? ለምሳሌ የኢትዮጵያ ጠቅላይ ሚኒስትር ማን ነው ብላችሁ አብይ ብቻ ማለት አይጠበቅባችሁም። ኦልሬዲ አብይ ብቻ እንደሆነ ይታወቃል ጠቅላይ ሚኒስትሩ። እምነት ካለ እምነት ብቻ የሚል ቃል መጥቀስ አይጠበቅብንም። እምነት እንደሚያድን መጽሐፍ ቅዱስ ተናግሯልና ወደዚህ እውነት እንድንመለስ እንድንታደስ መጽሐፍ ቅዱስ በየቤታችን እንድናነብ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንድንገዛ ኃጢአት እንድንለይ እኔ እመክራችኋለሁ። ተባረኩ። እና እንወዳችኋለን። በጥላቻ ሁሉ ነገር ያወራል። ሁላችሁም በጣም በቀላሉ ያወራል። እሺ ደስ ይላል። እሺ ሰዓታችሁ አሁን ነው ያለቀው። እሺ መጀመር እንችላለን። እንግዲህ እየተሰጠን ያለው 3 ደቂቃ ነው። እውነቱን ለመናገር አጭር ደቂቃ ነው፣ ግን ወንድሞቻችን 3 ደቂቃ የሚናገሩትን ነገር ያገኙ አይመስለኝም ከታላቅ ይቅርታ ጋር እና ለእኔ ይጨመርልኝ። እሺ እንግዲህ ዛሬ እንዳየን ጥምቀት ለድህነት ለኃጢአት ስርየት ነው ወይስ አይደለም የሚለው ማለት አሻሚም አይደለም። በቃ ግልጽ የሆነውን የቤተ ክርስቲያን ትምህርት የመጽሐፍ ቅዱስ ትምህርት አይተናል። ጥምቀት የስ ለኃጢአት ስርየት ለድህነት ነው። እምነት ግን አያድንም ያላለ እምነት የስ ለድህነት ነው። አሁን ወንድሜ እሱቤ አንስቶ ነበር። ምን አለ? አብይ የዚች ሀገር ጠቅላይ ሚኒስተር ነው ለማለት የእሱን ጠቅላይ ሚኒስተርነት ለመናገር አብይ ብቻ ማለት አይጠበቅብኝም ብሏል። ያው አብይ ብቻውን እንደሆነ ስለሚታወቅ አለ። አዎ አብይ ብቻውን እንደሆነ ይታወቃል። እምነት ግን ብቻውን እንደሆነ አይታወቅም። እናንተ ናችሁ የምታውቁት እሱ። ለዛ ነው እምነት ብቻ የሚል አምጡ ያለው። ምክንያቱም መጽሐፍ ቅዱሳችን በእምነት ድህነት እንደሚገኝ ሁሉ በጥምቀትም የኃጢአት ስርየት እንደሚገኝ በግልጽ ቃል በቃል ከነገረን አሜን ብሎ መቀበል ነው። እኔ እሱ ቢሆን እዚህ ጋር አንድ የተናገረው ደስ በጣም የምወደው አንድ ተስፋ አለኝ። እኔ ከዚህ በፊትም ስንገናኝ ነገራችሁ ነበር። እኔ ትልቁ ተስፋችን ጌታችንን መጠበቅ፣ ከጌታችን ጋር መኖር። ልክ በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ተመልሼ እመጣለሁ ከዚያም እወስዳችኋለሁ ብሎናል ጌታ ኢየሱስ። እና ይሄ ትልቁ ተስፋችን ነው። እና እሱ ይሄንን ነገር አነሳውና ያው እንድንሄድ ነው ምናምን አለ። ደስ ይላል፣ ግን እሱ ትሄዳለህ ወይ ነው። ምክንያቱም ለምን መሰለ ከጌታ ጋር ለመሄድ የጌታን ትምህርት መቀበል ያስፈልጋል። ጌታችንና መድኃኒታችን ኢየሱስ መጥቶ የሚወስደው በትምህርቱ ያመኑትን ቃሉን የተቀበሉትን ነው። ጌታ ያመነ የተጠመቀ ይድናል እያለ አንተ ግን አይ ጥምቀት ለድነት አይደለም ካልክ ይጥሉህ ነው የሚሄደው። ጌታችን ኢየሱስ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ቃል በቃል ከውሃ እያለ እየተናገረ የለም ጥምቀት ለዳግም ልደት አያስፈልግም ካልክ ከጌታ ጋር ትቆራረጣለህ። አዴ በቀኝ የተሰቀለውን ሰው አንስቶ ጭራሽ አልዳንም ብሏል ብሎናል። በቀኝ የተሰቀለው ሰው አልዳንም አላለም። ቅዳሴያችን ላይ ጭራሽ ምንድነው በቀኝ የተሰቀለውን ወንበዴ እንደማርከው እኛንም ማረን እያለን የምንጸልይ ድንቅ ህዝብ ነን። ድንቅ የእግዚአብሔር ህዝብ ነን። በነገራችን ላይ የሚያስደንቅ ህዝብ ነው። ህዝብ እያልን ያለነው ምንድነው? አዎ ድኗል፣ ግን ሲድን ኤክሰፕሽናል በሆነ መንገድ ነው። ይህ ሰው መንፈስ ቅዱስ ሳይወርድ በፊት ነው ሄዳ ነው። ይህ ሰው የሥላሴ ትምህርት እንኳን ሳይማር በፊት ነው ሄዳ ነው። ጌታ እርሱ ባወቀ ይህንን ሰው አዳነ። ጥምቀትም ከመሰጠቱ በፊት ስለሆነ ማለት ነው። ይህንን ኤክሰፕሽናል የሆነ ነገር ይዘህ ግን የሆነ ሰው የሥላሴ ትምህርትንም ባይማር ይድናል ወደ ማለት ሊያንደረድር ይችላል። መንፈስ ቅዱስ ባይወርድም ሰው መዳን ይችላል ወደሚል የመንፈስ ቅዱስ ክህደት ውስጥ ሊወረወር ይችላል። ስለዚህ ከዛ አንጻር ነው አንዳችን የሚያነሱት ነገር የለም። እውነቱን ለመናገር ብቻዬን እንዳስተማርኩት ነው ይቆጥ ደስ ይላል በእውነት። እኔ ቢያንስ መሳቃቸውን እናደንቃለን እና እግዚአብሔር ይመስገን። እና ቆይ ጋይስ አንድ ስለዚህ የምንለው ነገር ከዚህ የስተት ትምህርታችሁ ብትመለሱ አዕማደ ምስጢራት ላይ ነውና የካዳችሁት የኦርቶዶክስን ቋሚ ትምህርት ክዳችኋል ነው። እግዚአብሔር ያክብርልኝ። እሺ ሁላችሁም ቁጭ ባላችሁ ወደ ጸሎት የሰራዊት ጌታ ጌታችን ኢየሱስ ክርስቶስ ሆይ ስለረዳህን እናመሰግናለን። አቤቱ አምላካችን ሊያስረኝ ታደርግልን ዘንድ
አቤቱ መጨረሻችን ሁላችንም ታሳምረልን ዘንድ እንለምንሃለን። የጠፉትን ወደ መንጋ ሁሉ ትመልስልን ዘንድ ያንተ መልካም ፍቃድ ይሁንልን። አለማወቅ በስህተት የወጡትን ወንድሞቻችን ሁሉ ታስብልን ዘንድ የጠፉትን ሁሉ አቤቱ ወደ መርከቢቷ ውስጥ ይገቡ ዘንድ ያንተ መልካም ፍቃድ ይሁንልን። እንበላ ወደ ዘበሰማያት አባታችን ሆይ በሰማያት ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር በለን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም ይልሻል፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ እግዚአብሔር ከአንቺ ጋር ነው። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ኃጢአታችንን ያስተሰርይልን ክብርና ምስጋና አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ። ስሙኝ አንዴ። ዛሬ የተማማሩ የድህነት ትምህርት አይደል? ማታ ማታ ትምህርት እንዳለን ታውቃላችሁ። አጋጣሚ ሆኖ ደግሞ ዛሬ ከኔ ጋር ነው ትምህርታችን የሚሆነው እና ትምህርታችንም የድህነት ትምህርት ነበር። አጋጣሚ ኑ ስለ እምነት፣ ስለ ጥምቀት፣ ስለ ቁርባንና ስለ መልካም ስራ ጠቅለል ያለ ነገር የምንማር ይሆናል። ማታ ላይ ማናችሁም አትገኙ እንዳታረፉ ግን 11 ሰዓት ላይ ድረስ አቡ እንዴት ነበረ? ብዙ ሰው የተከታተለ ሳውንድ አንተ ጋር ነው እንዴ? እሺ እሺ እንዴት ናችሁ? ሁላችሁም ሰላም ሰላም ብያለሁ። ዛሬ ቆንጆ የውይይት ነበረ። እግዚአብሔር በረዳን መጠን ብዙዎችን ይመልሳል ብለን እናስብ። እዚያ አካባቢ እንቅስቃሴ ወጣቷል። በጉዳይ ላይ ያለውን የአዲሱ እንቅስቃሴ በደንብ ብቻ ቃላላቸው ያሳስባልና ይህን እየተደረገ ያለው ውይይት ደግሞ እዚህ ራሱ እየመጡ የሚከታተሉ በጣም ብዙ ናቸው። አካል እዚህ ብቻ ግን አይደለም። በዚህ ሚዲያ አማካኝነት በወንጌል አማካኝነት እዚህ ሀገር ያሉ በጣም ብዙዎች በጣም መረጃዎች እየደረሱ ከየቸርቾቹ ትልልቅ ሰዎች ሳይቀር እየተከታተሉ ነውና በእርግጠኝነት እግዚአብሔር አምላክ ልባቸውን የሚነካ ወደ እግዚአብሔር የሚመልሳቸው ሰው እንደሚኖሩ በጣም እርግጠኛ ነን። ይህንንም የምትከታተሉ ሰዎች ካላችሁ እግዚአብሔርን ቃል እውነት ለመቀበል ልባችሁን አንድኑት። የክርስቶስ ኢየሱስን ካልተቀበላችሁት ከክርስቶስ ጋር ነገር ላይ ልትኖሩ እንዳለው ማለት ነው። ስለዚህ ከክርስቶስ ጋር ለመኖር የክርስቶስ መቀበል አለባችሁ። ስለዚህ ልባችን ልታደርጉት አይገባም። አንዳችን ለምትነት ማድረግ አለብን። የዚህችው ስብከት ጀመርኩ ከሆነ ራሱ አጠር ላድርገው እንጂ እና ልባችሁን አታደንድኑት። የእግዚአብሔርን ቃል ተቀበላችሁት ወደ ቀደመ እውነተኛ ብቸኛ የጌታ ቤተክርስቲያን ወደ ቅድስት ኦርቶዶክስ ተዋሕዶ እንድትመለሱ ወንድማዊም ክርስቲያናዊም ቤተክርስቲያናዊም ጥሪያችን ነው። እግዚአብሔር አምላክ ወደ እውነት ያምጣት። አዎ ይህንን ሚዲያ ማለት ነው አውደ ወንጌል ሚዲያ አሁን እስክንመለስ ድረስ ይቀጥላል። ስለዚህ አውደ ወንጌል ሚዲያን ፎሎ አድርጉት። የገባችሁ እዚሁ ላይ ተሳተፉ። ቴሌግራም አለ አይደል? እንትን ባዮ ላይ ያለ ሊንኩ ባዮ ላይ ካለ አስቀምጠው። አውደ ወንጌል ኦኬ። ቴሌግራም ላይ አውደ ወንጌል ካላችሁ ግሩፑን ታገኙታላችሁ። እሱ ደግሞ ያው ሁሌም በቋሚነት ያለ የቴሌግራም ግሩፕ ነው። እኛም እንደ እግዚአብሔር መልካም ፍቃድ ቢያንስ በሳምንት አንድ እየገባን የምንማማርበት ሚንስ እየተነጋገረን ስለሆነ እንደዛ ይኖራል። ዛሬ ከሰዓትም ደግሞ ከሰዓት ከ10 ከ11 ሰዓት ጀምሮ ትምህርት አለ። ስለዚህ እሱንም የምታገኙት በዚሁ ስለሆነ ሁላችሁም ይህንን አካውንት ፎሎ አድርጉት። ሰላም ክርስቶስ ይብዛላችሁ።
ሁላችሁንም እዚህ ውስጥ ያላችሁ ያሬዶ ሰላም ብያለሁ። ኤቢ ሰላም ብያለሁ። እግዚአብሔር ይመስገን። አብዬ ቃሎት ያሰማችሁ በጣም ድንቅ ጊዜ ነበረ። እግዚአብሔር ይስጥልን ስላስተማራችሁ እናመሰግናለን። መዝሙረ እንዴት አለ? እንኳን ደህና መጣ። ይኸው እንቅልፋተን ቁጭ ብለን እየተማርን ነው። እኔ ጋር ነጋ ሳልተኛ እና በጣም ድንቅ ነው። ቃሎት ያሰማልን። ወንድሞቻችንም ወደ ቤታቸው ይመልስልን። አሜን አሜን። እጅግ በጣም ብዙ ወጣቶች ነው ያሉት። አንድ ክላስ ውስጥ ይዘን ነው ከዚህ ቅጽራ ቤተክርስቲያን ፊት ለፊት የቤተክርስቲያን ትምህርት ቤት አለና አዳራሽ ነገር እዛ ውስጥ ነው እየተደረገ ያለው። በነገራችን ላይ አንድ ቤተ እምነት ታድሳውያን ብቻ አይደሉም። ሰላም ነው አለ ኦንጂሰሶች አሉ፣ ሙስሊሞችም አሉ። እነሱ በግል ነው እንትን እያሉ ያሉት፣ ግን ኦፊሻል በደንብ ከዚች ተገንጥለው የወጡ ነው። አሁን ካለንበት ቤተክርስቲያን የወጡ ናቸው እነዚህ ነገራችን ላይና ለዛ ነው እነሱ ለመመለስ ነው ጥሪ አድርገንላቸው መጥተው እንትን እያሉ ያሉት። ሁለት ህብረት ነው ያለው እንደ ከተማ የታድሶ ራሱ ሁለት ናቸው። ቃለ ዓዋዲና ማህበረ አህው ይባላሉ። የትምህርት ልዩነት አላቸው ሁለቱ፣ የሥርዓትም ልዩነት አላቸው። አሁን እነዚህ ወክለው የመጡት የማህበረ አሃውን ነው። ቃለ ዓዋዲዎቹ ደግሞ ምናልባት በግል ነው እንትን እያሉ ያሉትና ያው እንግዲህ ነፍሳትን ለማትረፍ ነው። በላይፍ ደግሞ ብዙ ያልመጡ አሉ። ከዛ አንፃር ውጤት ይኖረዋል ብለን እናስባለን። በጣም ባይዘው ይሄ ነገር በየቀስ እያለ በየአካባቢው በየክፍለ ሀገሩ በየከተማዎቹ ማደግ አለበት ብዬ አምናለሁ እና በጣም ጥሩ ጅማሬ ነው። እግዚአብሔር ያስፈጽማችሁ እና ኬንም እና አቡንም ሁሉንም አንተንም እግዚአብሔር በጣም እግዚአብሔር ጸጋችሁን ያብዛላችሁ። ወይ ጠፉትን ወንድሞቻችን ይመልስልን። ትልቅ አገልግሎት ነውና ይሄን አገልግሎት ሁላችንም በጸሎት መደገፍ በሁሉ ነገር ማሰብ መደገፍ አለብን እና በርቱልን ለማለት ነው። አሜን። እግዚአብሔር ያክብርልን። እሺ ሰዓት ያው ቅዳሴ ሰዓት እየደረሰ በቃ እንገናኛለን። እሺ እንዴት አያችሁት? ውይይቱ አሪፍ ነበር አይደል? አክቹአሊ ምንም እውነት ለመናገር እኔ እውቀቱ ያክል ያላቸው አይመስለኝም። ልጆቹ ግን ከነሱ በላይ በላይቭ ደግሞ የሚከታተሉ ልጆች አሉ። ኦኬ እንደዚህ የመጀመሪያ ጊዜ ሲወያዩ አይተው ምናምን እንትን ያሉ ልጆች አሉና ጥሩ ነው ለነሱ ቢያንስ በሚዲያ መተላለፉ ምናምንም እነሱ ይጠቀሙበታል ብለን እናስባለን እና ጥሩ ነው። እግዚአብሔር ይመስገን። እስካሁን ነገረ ድህነት ነው ዛሬ ያየነው። ትናንት ነገረ ቤተ ክርስቲያን ነበረ። በጣም አሪፍ ርዕሶች ናቸው። ወደ አይ ቲንክ ሀሳባቸው የነበረው ገድላት ድርሳናት ምናምን ለማንሳት ነበር መሰለኝ፣ ከሸፈባቸው። በነገረ ድህነት ደግሞ ቤተ ክርስቲያናችን ታውቃላችሁ የማይነቃነቅ መሰረት ላይ ነው የቆመችውና ምንም ሊነኩት አይችሉም። በቃ እምነት ያድናል የሚል ጥቅስ 30 ቢጠቅሱ እኛ የምናምነውን ሊጠቅሱልን ይችላሉ እንጂ ጥምቀት ለድህነት አይደለም የሚል ለናሙና ሊያመጡ እንደማይችሉ ምናምን ጥሩ ማሳያ ነበረ። እግዚአብሔር የተመሰገነ ይሁንና ይቀጥል። እንደ ይሄ ነገር እንዴት ነው? የመሬቱ ላይ እንስራ እንዴ? ከላይ የመሬት ላይ ብንሰራ ምን ይመስላችኋል? ይሄ ሞር ኢፌክቲቭ ነው አዎ ይሻላል ተብሏል። በቃ ጥሩ ሀሳብ ነው። እሺ ከሰዓት 11 ሰዓት ትምህርት አለ። ያው በወንድማችን አኬ 11 ሰዓት እንትን በሉ። ሌላው እንግዲህ ይህንን አካውንት ፎሎ አድርጉ። አሁን ይሄ ሚዲያ በጋራ በመሆን ነው ይሄን እንደዚህ አይነት ውይይቶች እንዲኖሩ እያዘጋጀን ያለ ነው። በጋራ እየተባበርን ነውና ቀጣይም በደንብ እንዲህ አይነት ውይይቶች እንዲቀጥሉ ፎሎ አድርጉ። ቀጥታ ነው የምናስተላልፍላችሁ። እንደ እግዚአብሔር ፍቃድ በየክፍለ ሀገሩ ቢቀጥል መልካም ነው የሚል አስተያየቶች አሉ። እንደ እግዚአብሔር ፍቃድ እንሄድበታለን። ቴሌግራም ላይ ነው ግን ዋናው አገልግሎት። አዎ ቴሌግራም ላይ ነው። በተለይ እዚህ ነው እዛ ነው አላወኩም። ቴሌግራም ላይ ነው ዋናው አገልግሎት። ያልተቀላቀላችሁ እዛ ሄዱ። በነገራችን ላይ ቴሌግራም ላይ ሰፊ የሆነ ቅበተ እምነት ይሰራል። በዚህ ከእስልምናውና ከፕሮቴስታንቱ ላይ በተለይ ሁለቱ ላይና አውደ ወንጌል ብላችሁ ሰርች አድርጉና ተቀላቀሉ።
ተቀላቀሉ። ሌላ ዕውቀተ እምነት መስራት ደግሞ እዛ ላይ መበርታት የምትፈልጉ ወንድሞች ስላሉ የተለያዩ እንትኖች አሉ፣ መጽሐፍቶች አሉ በሶፍት ኮፒ በሚዲያችን ትምህርት ክፍል አማካኝነት ራሱን የቻለ ዕውቀተ እምነት ላይ የሚሰሩ ስላሉ በጋራ ማደግ የምትፈልጉ በውስጥ ማናገር ትችላላችሁ። ቴሌግራም ዩዘር ኔም ላስቀምጥላችሁ ልንገራችሁ፣ ከስር መዝግቡት ወይም ደግሞ መጻፍ ከቻላችሁ ጻፉት። ቴሌግራም ዩዘር ኔም ካልመጣላችሁ ምናልባት በሰርች @ዲላ ዋይዲ ብላችሁ @ዲላ ዋይዲ ሰላም አሉ @ዲላ ዋይዲ ብላችሁ ሰርች አድርጉ ይጣላችኋል ማለት ነው። አሁን ቅዳሴ ሰዓት እየደረሰ ስለሆነ ቅዳሴ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ። ምናልባት ቤተክርስቲያኑን አሳየኝ የሚሉ ነገር እንትን ነበረ። ቀደም ትንሽ ላሳያችሁ እስኪ ቤተክርስቲያኑን ላሳያችሁ። እንደምታዩት ግሪን ኤሪያ ነው ያለንበት። እንትን እጅግ በጣም ሰፊ ነው። ግሪን ኤሪያ ነው። እሺ ከሌላ ቤተ እምነት ምናልባት ማለት ነው ጥርጣሬ ላይ ያሉ ጥያቄዎች ካሉባችሁ እዛው ቴሌግራም ላይ ያስቀምጡልን፣ እንቀበላለን። የትኛውንም ምናልባት በሳምንት አንድ ቀን አላቸውና በዚህ በአውደ ወንጌል ተነጋግረናል። ጥያቄ ያለባችሁ ወይም ቤተሰብ ምናምን እንትን ያለ ይሄው ቤተክርስቲያኑ ይሄን ይመስላል። ቅዱስ ሚካኤል ቤተክርስቲያን ነው። ቅዱስ ሚካኤል ካቴድራል ከአዲስ አበባ 365 ኪሎ ሜትር 365 ኪሎ ሜትር ደቡብ ኢትዮጵያ